ገብተው በእኔ ትጠራለህ ምናምን አስተካክል ምናምን ሲል አስታውሳለሁ። የዛሬ 3 ዓመት ምናምን እና ይሄኛው ቡላላ ስለ እውነት ለመናገር ሲሳደብ ሰምቼዋለሁ። እዚህ ነው ተቀምጠህ አስጨርሽኝ። ምናልባት ተሳስቼ ሊሆን ይችላል። እስቲ እሺ ቡላላ ራስን ተከላከልና ወደ ሌሎች እንሄዳለን። እኔ እናትም አልሳደበው እናቴን ስለምወዳት ነው። ሁለት ደግሞ በዚህ ጉዳይ ላይ ሀሳቤ የሰጠሁት እንደ ጨዋ ሴት ልጅ መከበር እንዳለባትና አሉ ህጻናቶች፣ ብዙ ህጻናቶች ቲክቶክ ሲጠቀሙ ስላየው እነዛ ህጻናቶች እንዲበከሉ ስለማልፈልግ እዚህ ውስጥ ደግሞ መጥተው ተንጋግተው ጥፋትን በሀገር ካስማ ሴት ነኝ እኔ በሚል ሙዚቃ ሸፍነው ለማደባበስ የሚሞክሩ ሰዎች ልክ አይደለም። ጥፋት ከሆነ ጥፋት ነው፣ ይቅርታ ተብሎ አስተማሪ ሆኖ ማለፍ አለበት ብዬ ስለማምን ነው። ሶሻል ሚዲያ ላይ የሚለቀቁ ነገሮች እንዳለ ይቀመጣሉ፣ አይሄዱም። ገባ? እቺ ልጅ እንደዚህ አድርጋ እንደዚህ ደግሞ ተጸጽታ ይቅርታ ጠይቃለች የሚል ማስተማሪያ ካለው ግን የሚያይ ሰው ይማርበታል ብዬ ስለማምን ነው። እናንተ ከግላችሁ ጊፍት የመሰብሰብ ጉዳይ አንጻር ከራሳችሁ ስም አንጻር ሰፊው ህጻናት እንዲጎዱ አልፈልግም። አስተካክል ቡላላ፣ አካሄድ አስተካክል። ኖ ባጨርስም ቴዲ በማርያም አካሄዱ አልሆነ። እናንተ ምናምን ማስተባበሪያ አልሰጠንም። አንቺን አላልኩም ቤታ፣ ስለኔና ስለ አንተ ነው እያወራን ያለን። ሌላ ቦታ አትሄድ ቡላላ። አንድ ጊዜ ጋይስ ካነሳ ነው በልጅም ጉዳይ ከሄደ ማለት ነው ካነሳ ነው ልጆች አግባብ ያልሆነ ቦታ ማምጣት የለብህም ብዬ ልመጣብህ እችላለሁ። ገባ? ልጆችን ላይ እድሜያቸው 18 ዓመት ያልሞላ ህጻናት፣ ነፍስ ያላወቀ ህጻናት በመጀመሪያ ደረጃ እንደዚህ አይነት ፕላትፎርም ላይ ለምን አመጣሃቸው? ልጆችን መጠበቅ ያለ መምጣት ለማስተባበር አትበል። ሾውን አትስረቁት በእናታችሁ። እዚህ ጋር የተሰበሰብነው እርቃን ቪዲዮ እየሰበሰቡ ጊፍት የሚሰበስቡ ሴቶች አሉ ወይስ የለም ነው? ችግር የለውም። ፐርሰናል አድርገህ ነው እሱ ምን እንዳለ ሰምተኸዋል? ወደ ሌላ እየሄደ ነው። ገባክ? ለማስተባበር ማንንም አላስተባብርም። የፊት ለፊት ነው የምነግርህ። ቡላላ ይጨርስ፣ ችግር የለውም። ቤት ታሰማንሽ እኮ ችግር የለውም። አሁን የእናንተን ጉዳይ የግል ጉዳይ ላይ እያደረገው እንዳይሆን ብዬ ነው። ቡላላ በተነሱ ጉዳይ አሁን ቅድም ትልቁ ሰው ትልቅ አጀንዳ አድርጎ የመጣው ነገር አለ። አንድ ፖለቲከኛ ትልቅ ፖለቲከኛ ሲመጣበት እኔ ቤት አንድ ጥያቄ ጠይቆኛል። እዚህኛው ስልክ ስለላክልኝ ጠይቃቸዋለሁ። ይሄ እኮ ትክክለኛ ነገር ነው ያነሳ ነው። በቀልድ ማየት የለብንም። እርቃንነት ከተንሰራፋ እርቃንነት ከበዛ ምንጩ ምንድን ነው? ከዛ በኋላ እንዴት ያለ እርምጃ እርማት ነው የምንወስዱ? ብዙ ጊዜ ሀገር ላይ አጀንዳ ይመጣል። አጀንዳው ላይ ማውራት እንተውና ወደ ጎንዮሽ ሄደን ዋናውን አጀንዳ እንረሳለን። ስለዚህ ዋናው አጀንዳ ማናት? ዲቦራ ከእሷ ጋር ተያይዞ የተነሱ ወሬዎች ነበሩ። እርቃን እየላከች እንደዚህ ጊፍተሮቿን ታማላለች የሚሉ ነበሩ። እሷ ራሷን ለመከላከል መታ የተናገረችው ነገር ከጠላቶች እኔን ከሚጠሉኝ ሰዎች የተቀነባበረ ነው። ቴዲ ለተናገርኩት ንግግር ይሄን አስመልክቶ ሰዎች ሲወጋጉኝ፣ በኮመንት ሲሰድቡኝ ለተናገርኩት ንግግር ይቅርታ ጠይቃለሁ። በተረፈ ግን እኔ እንደዚህ አይነት ነገር ውስጥ የለሁበትም። ማንም ሰው ፎቶዎቹን ወስዶ ቼክ ማድረግ ይችላል፣ የኔ አይደለም ብላለች። እንግዲህ ቀጣይ ቤት ስራ እንግዲህ እሷ ይህንን አደባባይ ላይ ነፃ በምታወጣው በኩል ነፃ ታወጣለች። ፐብሊክ ላይ ካመጣሁት ግን እኔ በውስጥ መጨረሰው ነገር አይደለም። በውስጥ አይቻለው ምናምን ልለው አልችልም። ጉዳዩ እንደተናገረ ይሰምታችኋል። በዚህ ጉዳይ ላይ እናንተ ያያችሁት ነገር ካለ፣ የታዘባችሁት ነገር ካለ፣ የምታነሱት ጥያቄ ካለ ስፔሲፊካሊ ከእርቃንነት ጋር ጊፍተር የሚባሉ ሰዎች ደግሞ እርቃን ቪዲዮ እየጠየቁ ያንን እንደ መያዣ እየተጠቀሙ ሴቶቻችንን እያስጨነቁም ከሆነ የምታውቁት ነገር ካለ ትናገራላችሁ። ጊፍተሮችም ካላችሁ አንዳንዶቻችሁ ቅድም ስናገር እንደነበረው ከእነዚህ መካከል በእንደዚህ አይነት ጉዳይ ውስጥ እንደሌሉ የነገሩ ሰዎች አሉ። ሁሉም ጊፍተሮች በአንድ ሙቀጫ ውስጥ ገብተው መወቀጥ የለባቸውም። ነገር ግን አንበሳ አወረድኩ ብለህ እርቃን ፎቶሽን ላኪልኝ እያልክ ሴቶችን እንደዚህ አይነት ነገር የምታበረታታ ወይም ደግሞ እንደዚህ የምታጠምድ ወንድ ካለ ሊነገርህ ይገባል። መሸማቀቅ አለብህ። ለዛ ነው የመጣ ነው፣ ልናወራ የመጣ ነው። እና እናንተ የታዘባችሁትን ነገር እንድታወሩ ነው። እና የጎንዮሽ ሌላ ቦታ የተነጋገራችሁትን ሌላ ጊዜ ና እሱም እኔም አጠንክሬ ለመናገር ስም ብዬ የሆን የምነው ዝም አልክ የሆነ በቃ ጨርሻለሁ። አይ ላዳምጣችሁ ብዬ ሰምታችሁ ቁጭ በይ። ቆይ ትገቢያለሽ ገና ከዚህ ጋር ገና መግባትሽ ነው። ታርጌ አስተዋወቁኝ ቤታ ተጠንቀቁ ብዬ ያደረጉትን አወራሁት ማለት ነው።
ዘንድ ከዛ በኋላ እኔ በውስጥ የጻፍኩልሽን እያሳየሻቸው በአደባባይ ላይ እንዲሉኛል፣ በውስጥ ደግሞ እንዲለማመጡኛል ምናምን ስትይ ባድ ኢንቴንሽን አይደል? ኖ ቴዲ አንተ ያልገባህ ነገር አለ። ቴዲ ራሱ ቴዲ እንዲያለሽ ቴዲ እንዲያለሽ ቴዲ እንዲያለሽ አሉኝ ማለት ነው። አንተ የተናገርከው በአጠቃላይ ደምድመህን የተናገርከው እዛ ቴዲ አንቺን ብሎ ነው። አንቺን የተናገርከው ንግግር ላይ የኔን ፎቶ እየለጠፉ ሲፖስቱ አረ ቴዲ ጽፎልኛል ነው የኔ አባባል እንጂ ቴዲ እየለመነኝ ነው በውስጥ የተናገረውን እንድያለ ነው ሳይሆን ቴዲ ጽፎልኛል የተናገርኩት ለሁሉም ነው ብሏል። ያልኩት እንደዚህ ነው። ቴዲ ቪዲዮም ማምጣት እችላለሁ። ያልኩት እንደዚህ ነው እንጂ ቴዲ እንዲህ ለማለት ፈልጎ ነው አይደለም። እኔ አንተ የተረዳ እሱ ፓርት አድማጭ ተመልካቾችን አወዛገበ። ምን መሰላቸው እንዴ ቴዲ ለእኛ እዚህ ጋር እንደዚህ ትላለህ፣ ለዛ ደግሞ ጽፈ እንደዚህ ሶሪ ምናምን እያልክ ነው እንደ የሚል ነገር ይፈጥራል። እና ፖይንቱ ምንድን ነው? ፖይንቱ አሁንም ቢሆን ነገም ከነገ ወዲያ ማናችንም ፐርፌክት አይደለም። እኔ ዛሬ እዚህ ጋር የምታዩኝ ስጋ የለበስኩ ሰው ነኝ፣ የሚሰበር ልጅ ነኝ፣ ጥፋት ሳጠፋ የምታገኙ ልጅ ነኝ። ምናልባትም ደግሞ ነገ ከነገ ወዲያ የነገውን አላውቅም፣ እጅግ የሆነ ከኔ የማይጠበቅ አሳፋሪ ጥፋት ወንጀል ሰርች ወይም ደግሞ ሚስቴክ ሰርች ልታገኙ ትችላላችሁ። እናንተ እኔን የምትነግሩኝ እኔ ወይ እንድስተካከል ከጥፋቴ ብትታሰርም ሰው ቢታሰርም እኮ ማረሚያ ቤት ነው የሚባለው። ሰው ከጥፋቱ እንዲታረም ነው እንጂ እኛ የምንናገረው አንቺን ለመስበር፣ አንቺን ለማጥፋት፣ አንቺ ካለሽበት ቦታ ላይ በቃ ከዚህ ከሶሻል ሚዲያ እንድጠፊ ምናምን አለ። ለሁላችንም ሊገባ ነው የሚገባ። በተለይ የእያንዳንዳችን ልብና ኩላሊት የሚመረምረው እግዚአብሔር ነው። በተለይ እኔ ማደርገው እንደዛ ነው። አስብ የተናገርኩት ያለ ቴዲዬ ገባኝ። ልክ ነህ። ካየው ነገር እኮ አንጻር እኮ ነው። እኔ ደግሞ የበፊቱንና የአሁኑንና እንዴት እንደሆነ ሁሉን ነገር ላሳይህና ከዛም በኋላ መተህ ላይቭ ላይ ያሳያቸው። በኮንፊደንስ ነው እየነገርኩ ያሉት። ከዛ በኋላ ውቀሱኝ፣ ስደቡኝ፣ የፈለጋችሁትን ነገር በሉ። ከዛ በኋላ ማለት ነው እውነታውን ግን ላሳይህ ነው። እውነታውን ላስረዳ። እሱ ችግር የለውም። አንቺ እኔ እውነት ባይኖረኝ ኮንፊደንስ ባይኖረኝ አልመጣም ነበር ወደ ሶሻል ሚዲያ ቴዲ ከሚሉኝ ነገር አንጻር አይኔም በጨዋጥቤ ሶሻል ሚዲያ ላይ አልመጣም ነበር። በኮንፊደንስ ማውራህ እዚህ ገብቼ መጥቼ እንዲህ እያለች ነው እንኳን እያሉኝ ኖ አለመግባባት ሚስ አንደርስታንዲንግ ነው። ቢኮዝ ሳወራ ኖ ደግ አደረግኩ ምናምን እንኳን አደረግኩ ምናምን የሚል አይነት ነገር ነው። ገባ እኔ ጣልቃ ባልገባ ደስ ይለኛል፣ ግን አይ ሃቭ ቱ እስኪ የሆነ ነገር ነው። የሰው ልጅ ሆነን እንደ መላክ ባንጫወት ሁላችንም ደስ ይለኛል። ምን ማለት ፈልጌ ነው? ስህተቶች ሊሰሩ ይችላሉ። እነዚህ ሰዎች በተለይ እንደዚህ በጸብ ደረጃ ሳይሆን በሆነ በጥቅም ደረጃ የተያያዙ ሰዎች ውሸት ነው እያሉ በገፉ ቁጥር ሞር ኢንፎርሜሽን እያወጡ በኋላ መመለስ የሚያቀጥበት ነገር ሊመጣ ይችላል። ዲቦ በግልጽ ነው የምነግርሽ። መመለስ የሚያቀጥበት ነገሮች ሊኖሩ ይችላል። አሁን እንደዚህ ለማለት ፐርሰንት ነው የምነግርሽ። እንደዚህ ሊያረጉት ይችላል። ያድርጉት። ሆኔ እኔ አሁን መልአክ ነኝ አይባልማ። መልአክ ነኝ አላልኩም። ሚስቴክ ስንሰራ ሚስቴክ ሰርተናል የሚባልበት አጋጣሚ አለ። ሚስቴክ ይሰራል። ስማ፣ የትኛውም ሰው ሚስቴክ ይሰራል። ሚስቴክ አይሰራም እያልኩኝ አይደለም። ሚስቴክ አይሰራም እያልኩኝ አይደለም። ይሄ የተደረገውን ነገር ግን ለቴዲ ላስረዳው ላሳየው ማስረጃ እያልኩ እንጂ ሚስቴክ አይሰራም አላልኩም። ማንም ሰው ሚስቴክ ይሰራል። ማንም ሰው ልክ ነው እያልኩ ደግሞ ይህን ነገር እየደገፍኩ አይደለም። በፍጹም ልክ አይደለም። የአባባልሽ እኮ አሁን ቅድም በራስሽ ፔጅ ላይ አንዳንድ ቪዲዮ በለቀቅሽው ምን አገባችሁ ካልሽ ነው ማለት እኮ ነው። ውሸት ነው ብለሽ እኮ አላስተባበልኩም። እሱን እኮ ነው የምልህ። አላስተባበልኩም። ያ ጥፋቴ ነው ዮኒ። ከሚሰድቡኝ ስድብ አንጻር ነው። አንተም እኮ ብዙ ነገር እኮ ሲሉክ እኮ በስሜታዊ ሆነ እኔ በማስረጃ እያመጣሁ ፊት ለፊት አውጡ እያሉ ማስረጃ በማስረጃ እመጣለሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ ባለፈው ብዙ ነገር ሲሉ በስሜታዊ ሆነ አልተናገርክም። አንተ ሀዘን ላይ እንኳን ሆነ ስሜታዊ ሆነ ብዙ ነገር ተናግራል። ስሜታዊ ሆኜ ተናግሬያለሁ። ያን ለዛ ደግሞ ከንግግሬ በፊት ይቅርታ ጠይቄያለሁ። ልክ አይደለሁም 100%። በዛ ምንም ነገር ብትቀበላለሁ። ያ ልክ አይደለም። ዲቦራ፣ አሁን አንቺ እዚህ ጋር ለተሰበሰበው ሰው 100% እርግጠኛ ሆነሽ ይሄ የተቀነባበረብኝ ነው፣ ቪዲዮቹ የተቀነባበሩብኝ፣ ጠላቶች ያቀነባበሩብኝ እንጂ የኔ ድርጊት አይደለም ነው የምትለው? የኔ ድርጊት አይደለም እያልኩ ነው። እሱን ደግሞ
እሱን ደግሞ አሳይሃለሁ የቱ እንዴቱ እንደተቀነባበረ ፋይሉን ልላክልህ እያልኩ ነው። እኔ ደግሞ ዋትሳፕ ላክ። ግራ የገባኝ አንድ ጥያቄ ስላለ አያይዘ በዛው ቢኬድ ደስ ይለኛል። ይህ ጠላቶች እስከ መግደል ደረጃ የሚባልም ነገር ሰምቻለሁ ነው። ስትገቡ እዚህ ጋር ራሷን አሁን እኔ እንደዚህ አይነት ነገሮች ይህ በጣም ሲሪየስ የሆነ ነገር ሁላችሁም በውስጥ መስመር በዚህ ጉዳይ እናወራ ስላላችሁ ሲሪየስ ነገር ስለሆነ ነው እንጂ በቤታችሁ የምጨርሱት ነገር ግን ዋናው ፖይንቱ ነው። አሁንም እንደምናገረው ህፃናት በተለይ ማደግ ካለባቸው በጥሩ ስነ ምግባር እንደ ኢትዮጵያውያን መታወቅ ካለብን ይህ በጋጠ ወጥነት በስድብ በምናምን አለ መታወቅ ካለብን ስነ ስርዓት መያዝ ካለብን የተደረገው ነገር ምንድን ነው ብለን ለመወያየት ነው የመጣ ነው። አንዳንዶቻችሁ በተለይ ስትገቡ ራሷን ልታጠራ መታለች እንዳትሰድቧት። በእርግጥ ስትሳደቡ እዚህ ታግሻችሁ ቁጭ አይደለም። እሷም እያንዳንዱ የምጠይቋትን ጥያቄ አክብራችሁ እንደምጠይቋት አክብራችሁ ትመልስላችኋለች። ይሄ ሆኖብሻል ብላችሁ ግን ልትሰድቧት ከመጣችሁ ከኔ ጋር ነው የምትጋፈጡት ማለት ነው። ስለዚህ አንቺ በዚህ አውድ ነው የምታወሪው፣ ምንም እንዳትፈሪሽ። ስለዚህ እኔ አልፈራም ቴዲ። እሺ ይሄ ነገር የተቀነባበረ ነው፣ ኤአይ ነው እያልሽን ያለሽው። ይህንን አሳያለሁ፣ አስረዳለሁ ያለች ያለችው ዲቦራ ጉራ ላይ አንተ ጥያቄ ምንድን ነው? የእኔ ጥያቄ ትንሽ ግራ የገባኝ ነገር ስላለ ነው። እኔ እስከማውቃት ጌመር ናት፣ ጌም ስትጫወት ነው የማውቀው። ስልጣን ላይም የለችም፣ ስልጣን አመራር ላይም አላየዋትም፣ ባለሀብትም አይደለችም። በዚህ ደረጃ እስከ መግደል ድረስ የሚያደርስ ነገር ምንድን ነው ያለው? ብዙ የሚወሩ ነገሮችን ሰምቻለሁ እና ቲክታክ ላይ ያሉ ስም አልጠቅስም አልናገርም፣ የብዙ ትዳሮች ፈርሷል የሚባል ነገር አውቃለሁ እና ይሄ ነገር እስከ መግደል ድረስ አንድን ሰው እንግዲህ እስከ መግደል ድረስ ይህን ድረስ የሚሄድ ሰው ካለ ህይወቱ የተበጠበጠበት ሰዎች አሉ ማለት ነው ብዬ አስባለሁ። እና ምንድን ይህን ያህል አንቺ ላይ ጥርሳቸው ሊነክሱ የቻሉበት ምክንያት በዚህ ደረጃ በጣም ግራ ስለገባኝ ነው። የአንቺ ፎቶ እስከ ማቀነባበር እስከ መግደል ይሄ ትንሽ ይከብዳል። ባለሀብት ብትሆኝ እሺ፣ ስልጣን ላይ ብትሆን ባለሀብት ግራ ስለገባኝ ነው። እኔ የሆነ ውጠት ቴዲ ጉራላት ጥያቄን ጨርስ። ቴዳ ጨርሻለሁ፣ አላጨናንቃትም። ይህን ከመለሰች በቂ ነው። እሺ ዲቦራ ቀጥይ። እኔ ውጥረት ውስጥ ነበርኩ የሆነ ሰዓት ላይ ትዝ የሚልህ ከሆነ የሆነ አረብ ጊፍተሪ ነበር ከዚህ በፊት ብዙ ሰፖርት ያደረገኝ ሰው። ብዙ አይነት ዛቻ፣ በጣም ብዙ አይነት ቴዲ እልክልሃለሁ ከነ ማስረጃው ከነ ቮይስ ከነ ምናምኑ ከነ ሁሉ ነገሩ ማለት ነው። ብዙ አይነት ዛቻ ደርሶብኛል እዚህ ያለሁበት ከተማ ላይ ብዙ አይነት ነገር የደረሰ እሱ የራሴ ነገር ነው አክቹዋሊ እና በሱም የተነሳ ነው ይሄ ነገር የተፈጠረው። አያይዤ ያወራሁት አሁን እዚህ ጋር ቶፒኩ ማያገባ ሆኖ ሳይሆን ከሱም ጋር የተያያዘ ነገር ስላለው ነው እማወራልህ ማለት ነው ያወራሁት ይሄንን ነገር። ባለትዳሮች ምናምን ላልከው ደግሞ እኔ ብዙ ጊዜ የምታማውን ብዙ ነገር እንደውም እንዲጠራልኝ እፈልጋለሁ ቴዲ። በነገራችን ላይ በዚህ አጋጣሚ በዞይ ዙሪያ እታማለሁ። ዞይ ጊፍተሩ ዞይ ጊፍተር ነው። ሁላችንንም ሰፖርት አድርጎናል። ሁሉንም እኔ ጋ ብቻ አይደለም ለሌሎቹ ለሁሉም ሰፖርት አድርጓል። የሆነ በአጋጣሚ እዚህ መጣ፣ ተሰብስበን አገኘ ነው። ኦኬ ቴዲ ተሰብስበን አገኘ ነው። ስናገኘው እኔ ሌላ እንዳትልኝ ኖ በውስጥ ማየው ነገር የለም። ፐብሊክ ላይ ነው የጀመረው፣ ፐብሊክ ላይ ይፈታል። ስለዚህ አሁን ነው የምነግርህ፣ ያን እንድታውቁ ነው። ኦኬ ቴዲ ልጨርስ እና ሌላ ኬዝ ቢኖረኝ እና ከሱ ጋር ሌላ ኬዝ ቢኖረኝ ፐብሊክ ላይ ወጥቼ ላይቭ ላይ ቴዲ ኢማጅን ላይቭ ላይ ወጥቼ አገኘሁት ብዬ አሳይቼ ከአጠገባችንም የነበሩትን ጓደኞቼን አሳይቼ የእሱን ጓደኞች ቲክቶከሮች፣ ጌመሮች ሁላ ጭምር ነበሩ። መጀመሪያም የነበራቸው ሰዎች እኛ ስንሄድም ከመሄዳችን በፊት አብሮ የነበራቸውም ሰዎች ነበሩ። ተሰብስበን ነው የተገናኘ ነው ማለት ነው። ተገናኘን ብዬ ላይቭ ላይ ወጥቼ ያወራሁት እኔ ነኝ። ተደብቆ የወጣ ምናምን ነገር አይደለም። ራሴ ነኝ ወጥቼ ተገናኘን እኮ ቢካዝ እኔ ነገም እንደሚሉ ስለማቅ ወጥቼ ተናገርኩኝ። አገኘ ነው እኮ ዳትሴት። ይሄን የተፈጠረው ነገር እና በሱ ብዙ ነገር እባላለሁ።
ይሄ ነገር ካለ ማስረጃ ይውጣልኝ። ወይ ኬዝ አላት ከተባለ እሱም ገብቶ የእሱም ባለቤት እኔን ባሌን እንደዚህ ያደርጋለች የምትል ከሆነ ልከሰስበት። እኔ የኢትዮጵያ ሕዝብ ከፈለገ የፈለገውን ነገር ያደርገኝ፣ የፈለገውን ነገር ማለት ነው። በኮንፊደንስ ነው የምነግርህ። ምንም አይነት ነገር የለኝም ከዞይ ጋር ምንም አይነት ነገር ማለት ነው። ከወንድማዊ ነገር የዘለለ ለሁሉም ሰፖርት እንደሚያደርገው ለእኔም ሰፖርት አድርጎኛል። ሌሎቹን እንዳገኙ እዚህ መጥቶ እኔን አግኝቶኛል። ሌላ ከዛ የዘለለ አንድም ነገር የለኝም እኔ። እሱንም አናግሬዋለሁ። በቃ ይሄ ነገር መጥራት አለበት። እኔ በዚህ ዙሪያ በጣም ብዙ ነገር እየተባልኩ ነው። እንዲጠራልኝ ይፈልጋለሁ። በነገራችሁ ላይ በዚህ አጋጣሚ ዞይ ይህን ነገር እሑድ ከተናገርኩ በኋላ መልካም የሆኑ ሰዎች ስማቸው መልካም ካልሆነ ነገር ጋር ሲነሳ ማስተካከያ መስጠት ያስፈልጋል። እኔ ዝም ብዬ ራንድም 47 ሌብል ያላቸው ስል 47 ሌብሎች በሙሉ ደውለውልኝ ነበር። በነገራችን ላይ እንደ አጋጣሚ ያስደነግጥ ነገር ነው። የቀላል ነገር አይደለም እና ከእንደዚህ አይነት ነገር ጋር ምንም አይነት ግንኙነት የለውም እሱ። እንግዲህ በአካልም የምታውቁት ሰዎች ታውቃላችሁ ይህን ነገር። እግዚአብሔርን የሚፈራ ሰው፣ ሰዎች ተቸገሩ ሲባል የሚረዳ ሰው፣ ትዳር ያለው ልጆች ያሉት ሰው እንደሆነ ሌሎችም ብዙ ሰዎች ነግረውኛል። እሱም ይሄን ነገር ነግሮኛል። ከዛ በዘለለ ግን ሌሎች እሱ ሳይሆን 47 ብዬ ዝም ብዬ ራንደምሊ 38 ምናምን ብዬ የጠሯችሁ ሰዎች አይዶን አደንግጡ። እኔ አላውቃችሁም። ጀስት ከእናንተ ጋር የገነባው ተረፍተ ነገር እንዳይመስላችሁ ለማለት ፈልጌ ነው። ነገር ግን ሌላው ደግሞ ሌሎች ጊፍተሮች ደግሞ እንደዚሁ ልክ እንደዚው እየደውለው አብዛኞቹ ጌም የሚጫወቱ ሴቶች አንዳንድ ጊዜ ጥያቄው የሚመጣው ከራሳቸው ነው ይላሉ። አሁን ይሄ ዲቦራን ላይሆን ይችላል ወይ ሌላ ከእንትና አለምነሽ ምናምን ላይሆን ይችላል፣ ጀማሪዎችን ሊሆን ይችላል። ግን ሴቶች ነው እያልኩ ማውራው ነው። አብዛኞቹ እንደዚህ አይነት እርቃን ፎቶ ቪዲዮ በመላክ አንበሳና ነብር ላኪዎችን የራሳቸው አድርገው ለመያዝ አሁን ፖይንቱ ምንድን ነው? ይሄ በግል ከፈለሽ ከዞዬ ጋር መገናኘት ትችላለሽ፣ ከከበደ ጋር መገናኘት ትችላለሽ። ከማን መብትሽ ነው። ችግር የሚሆነው ፐብሊክ ላይ ሲመጣ ወላጆች ልጆች ያሏቸው ለትውልድ የሚጨነቁ ሰዎች፣ ሶሻል ሚዲያ ላይ ጤናማ ማህበረሰብ እንዲፈጠር ግድ የሚላቸው ሰዎች እንዲህ ያለ ነገር አረ ሀይባይ እያጣን ነው። መስተካከል ካለበት መስተካከል ይኖርበታል። እናስተካክል፣ እናንተ አስተካክሉ። መጥራት ያለበትን ነገር አጥሩ፣ ማስደንገጥ ያለባችሁን አስደንግጡ። ካልሆነ እንዳያችሁት ነው እየተባለን ነው። ሌባው በዝቷል። ለእነዚህ ሌቦች ደግሞ ቲም አላቸው፣ ቡድን አላቸው፣ ማጅራት መቼዎች አሉ። ተሰብስበው ጠንስሰው ሌብነትን የሚጠነስሱበት ቤት ብር ይበሉና እዛው ቤት ተሰብስበው መፍትሄ ያመጣሉ። እንደዛ የሚባል ነገር የለም። ሌቦች ከሆኑ ሌባ ተብሎ ሊነገራቸው ይገባል። በችግርተኛ ስም ገንዘብ የምትሰበስቡ ሰዎች የሰበሰባችሁት ገንዘብ ለእናንተም ገብቷል፣ እናንተም በችግርተኛ ስም ተረጂዎች ናችሁ ተብሎ ሊነገራቸው ይገባል። እርቃን የምትልኩ ሰዎች ፐብሊክ ላይ እስከሆነ ድረስ ጌም የሚጫወቱ ሴቶች በሙሉ በእናንተ ስም መሰደብ ስለሌለባቸው ማጥራት ስላለብን ነው። ይህን ነገር በግርግር በቲፎዞ በጭብጨባ ብዛት ሳይሆን ሀቁን በማውጣት መነጋገር አለብን በሚል ወደ መድረክ ያመጣኑና ከዛ አውድ ተረዱት። ምን አገባህ የሚባል ነገር የለም። ማያገባኝ የግል ንብረትሽን እዛ ጓዳሽ ውስጥ እንደምታደርጊ ካረግሽ ነው። ፐብሊክ ላይ ካወጣሽ ያገባናል። ሶሻል ሚዲያ ላይ ካወጣሽ ያገባናል። ቤትሽን ዘግተሽ ከፈለሽ በርሽን ቀርቅረሽ የፈለግሽው ነገር መጨመር ትችላለሽ። ከባልሽ ጋር የፈለግሽው ማድረግ ትችላለሽ። ፐብሊክ ላይ ግን እንደዚህ ጌም ብይተጫወት ያንን የምታደርጊ ከሆነ ባናወራ ነው የሚገርማችሁ። እንደውም ይሄን ባንወያይበት ነው ልትታዘቡን የሚገባው። ይሄን ካላወራንማ ታዲያ ሶሻል ሚዲያ ላይ ታዲያ መኖራችን እንደው ጥቅሙ ይሄን ማስተካከል አለብን። በተለይ 47 ከዘወይ ጋር የተነገሩ ነገሮች መስተካከል ስላለባቸው ነው። ዲቦራ የምትይው ነገር ካለ ለአንቺ ድምፅ። እኔም እንዲጠራልኝ የፈለግኩት ይሄ ነው ያለው ነገር። ቴዲ ይሄ ነው ማሳየት። እኔም ጨምረዋል። ዲቦራ ምንድን ነው ይሄ ሰውዬ? እውነቴን ነው ምልሽ፣ አንቺ እስኪገልሽ ነው ወይ የምትጠበቂው? እኔ ደሜን የምታፈላው እሷ በዚህ ይሄ ሰው ከይቅርታ ጋር ዲያቦ የሚባለው የሄደበት ርቀት ከዚህ በፊትም ነው እሷን ያናደደ እየመሰለው ብዙ አንበሳዎች ሲጨርስ አይቼዋለሁ። ሌላ ቦታ ይወዳታል 100%።
የሚዋደዱን ነገር አለ። በመሀል ያለውን ዲቴል እነሱ ነው የሚያውቁት። ግን ምን ደረጃ እስኪደርስ ነው 10 ከሱ ጋር ፍሬንድ መሆኑ አይደለም ከቦለኩትና ከህይወቴ ካወጣሁትኝ በጣም ቆይቻለሁ። በጣም ቆይቻለሁ። 3 ወር ምናምን 2 ወር ምናምን አልፎኛል። በጣም ቆይቻለሁ ብሎ 3 ወር ማለት ማሳየት ስላለው እዚህ ጋር ይዘጋል። አይ ዶንት ኖ እንዴት ነው ማለት ነው ማለት ማሳየት ላይ ራቁት ነገር አይደለም። ቴዲ እኔ ሀቄ እንዲወጣልኝ ነው የምፈልገው። በቃ እኔ በዚህ ነገር መሰደብ ሰልችቶኛል ቴዲ። ይህ ሰውዬ ግን አንቺ እንደ እየነገርኩሽ እግዚአብሔር ምስክር ሌላ አንድ ሰው አታመጭም። ግን ዮኒ እኔ ግን ምንም ጥያቄ አልተመለሰም። ግን ይመለሳል። ግን እኔ የምላት ምን መሰለህ ከዚህ በፊት ይህን እንድትሰማኝም ስለምፈልግ ነው። ሌሎች ኤኒዌር በዲቦራ ጉዳይ ይሄ ሰውዬ ጣልቃ ይገባል። ኤኒዌር ሂድ ኤኒዌር እና መልሰው ሰላም ፍጠሩ፣ ፒስ ይሻላል ይባላል። ተመልሰው ፒስ ሲፈጠር ደግሞ የሆነ አጀንዳ ይዞ ይመጣል። ኤቭሪ ታይም የሚያደርገው ነገር ሰውዬ ደግሞ እዚህ ቢመጣ ይህን ነገር እንዳላደረገ ነው የሚናገረው። ዲቦራ አንድ ጥያቄ ልጠይቅሽ። ሌሎቹን ጥንቃቄ አድርጊ። በህይወትም ደረጃ ነው ይሄን የማየው፣ ዝም ብሎ የሚታይ ነገር ስላልሆነ ዲቦ አስቢበት። እውነቴን ነው። ሌሎችን ቴዲ አካሄድ እንናገር፣ አካሄዳለን። እሺ አካሄድ፣ እኔ አካሄድ አከብራለሁ። እሺ አካሄድ ምንድን ነው? አሁን ይሄ ስሙ እዚህ መጥቶ እየተናገረ ቢሆን ቢጠየቅ እኔ አካሄዱ ላስተካክለው። አካሄዱ ትክክል እርግጠኛ ስለሆንኩ ላስተካክለው። አካሄዱ ትክክል ይምጣ 100%። ይሄንን ነገር አንተ የሆነ ፍቅረኛ ሚኖር ልበል ቴዲ፣ እኛም ነበረን በፊት ተለያየው፣ በቃ አከተመ ጨረሰ። እኔን ስላልተወደድኩ ብዬ በየቦታው እየሄድኩ ስም ማጥፋት አለብኝ እንዴ? ዋይዱ ደፎ ገባ ከኔ ጋር ነው የሆነ ራሱ ሌላ ነገር ቢኖር ሌላ ነገር ከኔና ከእሷ ጋር ቢኖር ራሱ ነው ማወራ። በግል የሆነ ነገር አረግል በለ በየአደባባይ በየሰው ቤት እየደወልኩ ጠላት የተባለ ቤት እየደወልኩ እየገባው በየጊዜው ያንን ነገር መናገር አለብኝ? ሂድ ደጋግሞ አድርጎታል። እንደዚህ ይላል። እሺ አካሄዷ የያቢ አካሄድ ድምፅ ይሰማል። የያቢ አካሄድ ይሰማል። የያቢ አካሄድ ትክክል ነው። ነገር ግን በእኔ ውሳኔ መሰረት ተጠርጣሪው ባይኖርም በሌለበት ጉዳዩ ይታያል። ሰውየው ግን ራሱን የመከላከል ሙሉ መብት ይሰጠዋል። ትክክል ይምጣ። እስቲ ያልተናገረበት ቦታን እንየው። ብዙ ጊዜ ዝም እኔ ተናግሬ አላውቅም እንደምታየው በዛ ጉዳይ፣ በተለይ በእሱ ጉዳይ ማለት ነው። ግን ሲበዛም ያስጠላል። በቃ አንድ ሰው አልፈልግም ከተባልክ ፍታ። ዲቦራን የምጠይቅሽ ጥያቄ አሁንም እዚሁ ስላሉ ሰዎች እርግጠኛ ነሽ? አሁን ለምስሙ እኔ ሰውየውን አላውቀውም። ለሚጠራው ሰውዬ ድምፅ ይሰማል? አሁን መጥተዋል። እኔ የምነግርህ ነገር አንድ ጥያቄ ናቸው። ስሙ ለሚጠራው ቴዲ እርግጠኛ ነኝ የምነግርህ እርግጠኛ ሆኜ የምነግርህ ነገር ማለት ነው። ነገ ልፈርበት በተናገርኩት ነገር ማስረጃ ያልኩት ነገር ስለምልክል ነው ማውራ። ጥያቄን አልጨረስኩም። ለአንቺ ሰጥሻለሁ። ለዚህ ስሙ ለሚጠራው ሰውዬ አሁን እዚሁ ስላሉ ሰዎች ቃል ግቢ። ምንም አይነት የላክሽለት የራቁት ፎቶም ሆነ የራቁት ቪዲዮ የለም። ምንም አይነት ነገር የለም። ምንም አይነት ነገር የለም። አሁንም እደግመዋለሁ ደግሜ እዚህ ጋር ግን ሰምታችኋል። ሌሎቻችሁ የምታነሱላ ጥያቄ አለ? ሌላ የምትሉት? የእኔ ጥያቄ አልተመለሰም ቴዲ፣ የመጀመሪያ ጥያቄ አልተመለሰም። እውነተኝነቱን ደግሞ ይላሉ። ግን መረዳት አይ ቲንክ መረዳት ያለ መረዳት ችግር የለውም። እኔ እረዳሻለሁ። ትክክለኛ ኮንስ ይችላል። አይ አንተ እያደረግክ ያለው ነገር አሮን አንደርስታንድ የከኝ ሆነ ሰዎች ከመጡ የምናወራው ወሬ ምን እንደሆነ እንዲገባቸው ፍንትው ያለ ወሬ ማውራት እንድንችል እየተደማመጥን እናወራ። እስኪ ሪች እስካሁን አልጠየቀችም። ሪች እና ጥላዬ ሀሳብ አስተያየት ነው ያላችሁ ወይስ ጥያቄ ነው? ሪች አሹ እኔ ምንም ጥያቄ የለኝም።
ያው ዲቦ እያይዞች ለማለት ነው። አንዳንዴ እንደዚህ አይነት ነገር ያጋጥማል እና እንረዳት። ተረጋግታ ታስረዳን። ጥላይ ኦኬ። አይ እኔ እንኳን ያለ ምንድን ነው አሁን ድረስ ምንም የሚዋጥ ነገር አልሰማሁም። በጣም ጫወቱ ሰዎች እዚህ ሶሻል ሚዲያ ላይ ባሉ ሰዎች በሙሉ አፍራለሁ። ከእነሱ ጎን መቀመጥ የራሱ በጣም ያሳፍረኛል። የሰው ልጅ በኃጢአት አይወድቅም ምናምን የሚል አስተሳሰብ የለኝም። የሰው ልጅ በኃጢአት ይወድቃል፣ በክፋት ይወድቃል። ብዙ ተንኮለኛ ሴረኞ ሰዎች አሉ። የሰውን ማንነት የሰው ምን የሚገፉ ሰዎች አሉ። በጣም ጥላይ ንግግሩ ትክክል አይደለም። ጎን መቀመጥ ያሳፍረኛል አይባልም። ለሞራላቸው መጠንቀቅ አለ። ቴዲ ማለት አባባሌ ገብተዋል። እኔ የሰው ልጅ አደባባይ እኔ ጌም መሰረታዊ ልመና ነው ብዬ ነው የማምነው። በእኔ እምነት ልመና ያወጣ ሰው ደግሞ ሙሉ አካል ያለው ተደጋጋሚ የምሰራው እያስተካከልኩ ነው። አንዴ ቆይ እኔ ያለው ጌም የሚጫወቱት በነገራችን ላይ ኢትዮጵያውያን ብቻ አይደሉም። ሆሊውድ ውስጥም በሆሊውድ ውስጥም ያሉ አክተሮች ሚሊዮነሮች ጌም ይጫወታሉ። ፕላትፎርሙ የፈቀደው ነው። በነገራችን ላይ ቲክቶክ ሳቢ ልግባ ማለቴ ቴዲ ምን መሰለህ፣ እኔ የማነሳው ሀሳብ እንዳስተያየት ነው። ጥያቄ የምጠይቀው ሰው የለም። እንዳስተያየት በጣም መሰረታዊ ችግር ውስጥ ነው ያለ ነው። እንደምትመለከተው አሁን ሶሻል ሚዲያ ላይ በተለይ ዱባይ አካባቢ ምን አይነት መርዝ እንደገባ አላውቅም። ሰሞኑን የሚነሱን ነገሮችን እየተመለከትክ ነው። ቀብር አስፈጻሚዎች እነሱ፣ ገዳይ እነሱ፣ ወደ እርዳታ ለማኝ እነሱ፣ ምን ቀጣ ፖለቲካውን የሚተነትኑት እነሱ፣ ዋልጌ የሆኑ ሰዎች ተከማችተውብናል። በእንደዚህ አይነት ጉዳይ ሲሆን 30,000 40,000 ሰው ተሰብስበው ቁጭ ብሎ ይመለከታል። የህዝባችን መሰረታዊ ችግርና አስተማሪ የሆነ ነገሮችን ስንወያይ ሰዎች ወደፊት መጥተው ስለ ህዝባቸው መከራና ችግር አይወያዩም። ይህ መሰረታዊን ችግር እንዴት አድርገን ነው መቅረፍ የምንችለው የሚለውን ነው። እኔ የማንንም ነገር መመልከት አልችልም። የሰዎችን ኃጢአት ደግሞ ኤክስፖዝ ማድረግ አልፈልግም። ኃጢአት ካለባቸው ወደ ንስሐ አባታቸው ሙስሊሞችን ከሆኑ ወደ ሃይማኖት አባታቸው ነው የሚሄዱት። ግን ለትውልድ የሚያስብ ስራ እንዲሰሩ ይህ ትውልድ ይህ ህዝብ መከራ ውስጥ እንዳለን ተረድተው ለህዝባችን የሚጠቅም ነገር እንዲሰሩ ጥሬን አስተላልፋለሁ። ከዛ ውጭ መልካም ካልሆነ መልካም ያልሆነ ነገር ጋር ልተባበርም ያንን እንድንቃወም ሁላችንም ትክክል ያልሆነ ነገር ትክክል አይደለም እንድን ጥሬን አስተላልፋለሁ። ቴዲ ጥያቄ የሚጠይቀው የለም፣ ምክንያቱም ይመለስልኛል ብዬ ስለማላምን ያየሁትን ካየው በኋላ ጀነራላይዝ አድርጌ አየለች ከበደች ምናምን ሳልን ሀሳብ ሰጠው። አንደኛ ዲቦራ እንደምታውቁት እኔ ጋር መጣ የፖለቲካው ጉዳይ እስኪደርስ ድረስ ወይም ደግሞ ለሶሻል ሚዲያ ወሬ ሲገባ ከኔ ጋር ጌም ትጫወታለች። ምን ጥያቄ የለው። ብትጫወትም ባትጫወትም መጀመሪያ ግን ጀነራላይዝ አድርጌ የተናገርኩ ነገር ግን ይሄንን ትዊስት አድርገው ስትሬት ላንቺ ነው ለአንተ ነው ምናምን። እኔ ስትሬት መጥራት ካለብኝ ማንንም አልፈራም። ስትሬት ድረስ ከእናትህ ጠርቼ እናገራለሁ። ነገር ግን እንዲህ አይነት ነገሮች ሰው ሊሰብር ይችላል። እንዴት መናገር እንዳለብኝ ማሰብ አለብኝ። ሊጎዱ የሚችሉ አሉ ብዬ አስቤ ጀነራላይዝ አድርጌ የተናገርኩ። ነገር ግን ይሄን ያዩ እንደኔ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። የእርቃንነት ቪዲዮ እንደ ትክክለኛ እየተወሰደ ነው። ትክክለኛ ብቻ ሳይሆን ምን አገባችሁ የምንባልበት ደረጃ ላይ ደርሰናል። ይሄ ደግሞ በጊዜ ሂደት ሀይ ካልተባለ በተለይ የሶሻል ሚዲያ ላይ ያላቸው ተጽዕኖ ፈጣሪዎች እንዲህ ያለ ነገር ሉጋም ካላበጃችሁ ቲፎዞ ሰርታችሁ አይዞሽ ምን አባቱ ያመጣል የሚል ነገር ከሰጣችሁ ነገ ሴት ትወልዳላችሁ፣ ህጻናት ይኖሯችኋል፣ ልጆች ይኖሯችኋል፣ ባለትዳር ትሆናላችሁ። ሶሻል ሚዲያ ይበክላል። አልፎም ተርፎም ደግሞ አገርን ባሉታዊ መንገድ ያስጠራል። ኢትዮጵያውያን ሴቶች እንዲህ ናቸው ያስብላል። ስለዚህ ከአሁኑ ዱጋም እናበጅለት በሚል ነው። ዲቦራ ምትናገር ዳይቦ ከታች አበባ እየላከልህ ነው እና አስገባው። እሺ እዚህ ጋር አበባ ላክ ዳይቦ። እዚህ ጋር ዲቦራ ስትናገር የምትሰሟት ንግግር ዲቦራ ይሄ የተቀነባበረብኝ ነገር ነው፣ ተቀነባብሮብን ሆን ብሎ እኔን ለመጣል ሆን ተብሎ እኔን ለመጣል ታስቦ የተደረገ ነገር ነው የሚል ነገር ነው፣ መከራከሪያ ነገር ነው እዛ የቀረበችው። ግራ ቀኙን ትሰሙና እናንተ ያያችሁትን ነገር አይናችሁ ያየውን ጆሮአችሁ የሰማውን ነገር ውስጣችሁ የሚብላላውን ነገር ተጠይቋትና ወደምንሄድበት እንሄዳለን። ፖይንቱ ነው። ነገም ከነገ ወዲያም ግን በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆናችሁ ሰዎች እንዲህ ያለ ነገር ሲመጣ ብቻ ውይይት ማዘጋጀት እና ስርዓት ማበጀት ነው እንጂ ገንዘብ ዘራፊውን በቡድንና በብሔር ተጀቡነ ቲም ስለፈጠርክ
የምታስመልጥበት፣ ደፋሪም ሲመጣ ቲፎዞ ስላለው ብቻ የምታስመልጥበት፣ እንዲህ አይነት ነገር መቆም አለበት። ቀጥሎ ወደ ሌብነት እንመጣለን። ሌባ ተያይዞ ከዚህ ጋር ተያይዞ ቴዲ አልጨረስኩ። የሚጠይቁኝ ነገር ካለ ቶሎ ጠይቀን ለወጣ ስለሆነ ኔትወርክ ይቋረጣል። ድጋሚ አሁን ያላችሁትን ሰውዬ አላየሁትም እና ሪኩዌስት ይላክ። አይ በፌክ አካውንት መጥቶ የጻፉት እሱ አልመጣም። በፌክ አካውንት እኔ በውስጥ መስመር አይዞች ዲቦራ ጀነራላይዝ አድርጌ ነው የተናገርኩት። እኔ ተሰምቶኝ ጀነራላይዝ አድርጌ ነው ተናገር ያለው። አቋሜ እንዳለ ማይለወጥ ነው። እርቃንነትን አላበረታታም። ነገር ግን ይህን ጉዳይ ስናገር ስፔሲፊካሊ ዲቦራ አላልኩም። ምክንያቱም ዲቦራ ብላችሁ አየለች ከበደች ብትሉ ውርጅብኙ ይበዛል። ከዛ ሀሳብ የጻፍኩትን እያሳየ ቴዲም ጽፎልኛል፣ በጀርባ ሌላ ነገር ይላል፣ በውስጥ ሌላ ነገር ይላል የሚል እሳቤ ሲፈጥር ጥያቄ ስለፈጠረብኝ ገብቻለሁ። ለዛም ይቅርታ ጠይቃለች ዲቦራ። እኔ ለማለት የፈለግኩት እንደዚህ አይደለም። እኔም ስቴጅ ላይ መጥተው የተሳደቡ አሉ፣ ለዛም ይቅርታ ጠይቃለሁ። የሰደቡ አሉ፣ ይቅርታ ጠይቃለሁ። በተረፈ ደግሞ ሌላኛው እኔ ላይቭ ስገባ የተናገራችሁን ሀቁ ነው የምነግራችሁ። ዘግየት ብላችሁ ለመጣ ኮመንት ላይ ሲሰድቡኝ ሲወጉኝ ሰው ነኝ፣ እናደዳለሁ። ሲያናዱኝ ተናድጄ የመለስኩላቸው ሰዎች አሉ። ይሄ ግባባችሁ ብያለሁ። ይሄ ግን መላ ኢትዮጵያውያን ወይ መላ ሁላችሁንም አይደለም። ቢሆንም ግን ለዚህ ንግግሬ ይቅርታ ጠይቃለሁ እላለሁ። ስለዚህ የተቆረጠ ቪዲዮ የምታንሸራሽሩ ሰዎች የፈለግኩትን ባደርግ ምን አገባችሁ፣ ይሄ ግባባችሁ ያልኩት ለአናደዱኝ ሰዎች እንደሆነ ቢሆንም ይቅርታ ትላለች እና ይቅርታዋን ደግሞ እናንተ ተቀበሏት ለማለት ያለው። አሁን እዚህ ላይ ያላችሁ ሰዎች ውስጣችሁ የሚብላላ ነገር ካለ የመጠየቅ መብታችሁ የተጠበቀ ነው። አንቺ በደንብ ታደምጫቸው እና ትመልሻለሽ። ከዛ እንዳማረብን መተን እንዳማረብን እንሰናበታለን ለማለት ያለው። እንዳልክና ቅድስት መጥተዋል። ጥላይ የሚጠይቀው ጥያቄ የለም። ጥላይ የትውልዱ መዝቀጥ ያሳሰበው ሰው ነው። ፖለቲከኛ ነው። በጣም ተናጋሪ ሰው ነው። ፖለቲከኛ፣ ሰላማዊ ትውልድ፣ ስነ ምግባር የትኖች አሉ። በጋራ ማጥፋት ካለብን ይጠፋሉ። ስርዓት መያዝ ካለባቸው ስርዓት አረ ተዘረፈ ስትሏቸው ደግሞ ምን አገባህ ይባባላሉ። እንደዚህ የሚባል ነገር የለም። እንዲህ የሚባል ነገር የለም እና ስርዓት እኛ ኢትዮጵያውያን ስማችን እንጠፋ መሆን የለበትም። የተቸገረ መረዳት አለ። ተሰበስበው በሙሉ ወዛም ናችሁ። ገንዘብ ከመሰብሰብ በፊት አመዳም የነበርሽ ገንዘብ መሰብሰብ ከጀመርሽ በኋላ እንዴት እንደምን ወዛም ሆንሽ? ርዕስ ነው። በዚህ ጉዳይ እናወራለን። ማንም አድንህም። ማንም ኦሮሞ ብትሆን፣ አማራ ብትሆን፣ ጉራጌ ብትሆን፣ ስልጤ ብትሆን ሌብነት የግል ነው አይደለም። ጥያቄ ካለ እድሉን እንስጣት። ከዛ ወደ እርዳታው እንመጣለን። ወደ እርዳታው ላይ ነው ማንሳት እንፈልገው። አላየሁም። እርዳነት ጎራ ላይ ጥያቄ የለህም? ኧረ በስመ አብ በጣም ነው የምወዳት፣ በጣም ነው የምትለች። ትክክለኛ መልስ እኮ የለውም። አሁን ቅድም የጠየቁት ጥያቄ ምንም አልተመለሰልኝም። ባለሀብት አይደለሽም ወይ ደግሞ አርቲስት አይደለሽም ወይ ደግሞ ባለስልጣን አይደለሽም፣ አንቺን በዚህ ደረጃ ሊያጠቁበት የሚነሱበት ምክንያት ምንድን ነው ብያት ነበረ። ምክንያቱም የእሷ ለየት ጌመር ናት። ጌመሩና ለየት ብላ በዚህ ደረጃ የተጠቃችበት ምክንያት ምንድን ነው? ከኋላስ ምን የተሰራ ነገር አለ ምናምን ቤት ጠይቃን ነበር። እኔ ልመልስል የሚመስለኝን እሷ እንግዲህ የመለሰችውን አድማጭ እኔ የሚመስለኝ እነዚህ ጌመሮች ጊፍተሮች ይኖሯቸዋል። አንዳቸው የአንዳቸውን ጊፍተር መነጣጠቅ ምናምን ውስጥ ገብተው ሊሆን ይችላል። ስለዚህ አንዷ ጌም ተጫዋች ከአንዷ ጋር ኮምፒቲሽን ውስጥ ገባና አንዷን የማጠላላት የማስጠላት ነገር እንዲህ ያሉ ነገሮች ሊኖሩ ይችላሉ። ወዳጅ መስለው ይቀርቡና ጉዷን በሆነ ነገር የነገረቻትን ከዛ ሊክ ታደርጋለች። ከዛ በሶስተኛ በአራተኛ ሰው የማስወጣት ነገር። ስለዚህ ምናልባት እኔን ለመጣል ምናምን ስትል ዲቦራ እነዚህን ለማለት ይሆናል እንጂ ወይ እሷ ኦኬ ነገሩ ሪል ነው። የተደረገው ነገር ሪል ነው። ያወጡት ደግሞ ሌላ ሰዎች ናቸው ማለት ነው። እሷ እንግዲህ ያለችው ሪል አይደለም። እኔን የሚጥሉ እኔን ለመጣል እንግዲህ ቻትጂፒቲን ማየት ኦኬ ተቻሉ። እኔ አልጫንም። በቃ ከዚህ ኤአይ እኮ ጀስት አሁን ያለንበት ዘመን እንደዚህ ኤአይ ነው ከተባለም ኤአይ ራሱ ቼክ ማድረግ ይቻላል። እሷ ግን 100% 2-3 ደግሜ ጠይቄያታለሁ። ይሄ ነገር ውሸት ነው አለች። ህዝብ እያለ እኔን ለማዋረድ እኔን ከሶሻል ሚዲያ ለማጥፋት የተዘጋጁ ሰዎች ሆን ብሎ የፈጠሩት ነው። ትክክለኛውን መረጃ እንደውም በውስጥ ነበር ልክላል ያለችው። ለእኔ በውስጥ አትላኪልኝ፣ ከዚህ በኋላ በዚህ ጉዳይ ስለማላወራ እሷ ይህን ነገር ለህዝብ ይፋ አደርጋለሁ ብላለች። ስለዚህ በውሸት ከሆነ እየተከሰሰች ያለችው እንግዲህ እነዛን ፎቶዎች ቼክ ማድረግ ነው። ኤአይ ነው አይደለም የሚለው ራሱን በቻለ መልኩ አፕሊኬሽን አለ እኮ። ሂውማን ጀነሬተር ነው ወይም ደግሞ አርቲፊሻል ኢንቴሊጀንስ ነው የሚባለው፣ ቼክ ይደረጋል። ምን ችግር አለው? ግን እሷ ለጊዜው ያለችው ይህንን ነው።
ጋጋታም ስላለ ነገሩን መረጋገጥ ይሻላል። አጃቢ ምን ያመጣል? ምን አባታቸው ያመጣሉ? አጃቢ እኔ ምንም አይመስለኝም። ስላጀብክ ያጀቡትን ቤት እዛ ጨብጨበው ሊለዩ ይችላሉ። ከዛ በኋላ የኔ ስጋቴ ምን መሰለህ? የኔ ስጋቴ እንደዚህ አይነት ድርጊቶች ቲክታክን በጣም ህጻናቶች ሲጠቀሙ ነው ያሉት እና እንደዚህ አይነት መለዋወጥን ኖርማል አድርገው ነው የሚያስቡት። ከዛ በኋላ ካደረጉት በኋላ ደግሞ የሀገር ካስማ ሴት ነኝ እኔ በሚል ለጀግና ሴቶች የተዘፈነውን ዘፈን ለእነሱ ማጀቢያ አድርገው ለብልግናቸው መሸፈን ያቅርቡትና እንደ ጀግና፣ እንደ ሴት፣ እንደ እናት ወይም ደግሞ ሀገር ላይ ትልቅ ነገር እንደሰራች ሴት ለጥፈው ላይ ያመጣሉ። ብልግና ነው። መነገር ካለበት መነገር አለበት። ምክንያቱም ልጆቻችን በዚህ መንገድ እንዲያድጉና እንዲበላሹ አንፈልግም። እዚህ ቲክቶክ ላይ ያላችሁ አጃቢዎች ለልጆቻችሁ አስቡ። በዚህ ልክ ድህን አትሁኑ፣ እንደ በግም አትመሩ፣ የራሳችሁ ሰው ሁኑ። ቴንኪዩ። ትክክል። የተሰራው ቪዲዮ አይ ቲንክ ሀቢባ ናት የሰራችው። የምታውቂውን አይተሽ ቼክ የምታደርጊውን ቼክ አድርገሽ እርግጠኛ ሆነሽ የሀገር ካስማ ነኝ ሴት ነኝ እኔ የሚለውን መዝሙር የሰራሽው እርግጠኛ ሆነሽ ከሆነ ትክክል ነው። አረጋግጠሽ ከሆነ ተልኮላት ከሆነ ካልሆነ ግን መዝሙሩ ለእንደዚህ አይነት ነገር አይደለም። ትክክለኛ የሆነ ነገር ትክክለኛ ላልሆነ ነገር መጠቀም ራሱ አላዋቂነት ነው። ሴቶች በኢኮኖሚው፣ በማህበራዊ፣ በፖለቲካው በተለያዩ መንገዶች መብታቸው እንዲጠበቅ፣ እንዳይገፉ፣ እንዳይገለሉ፣ ስቲግማ እንዳይኖር ታስቦ የተሰራን መዝሙር ሴቶች ሲደፈሩ የሚዘመርን መዝሙር እርቃንን ለማበረታታት ተጠቅመሽ ከሆነ አንደኛ ንቃተ ህሊናሽ መመርመር አለበት። ከዚህ ቀደም እሷን ሲናገሩ እኔ ተከላክያለሁ። ምን አገባችሁ ምናምን ብለናል። ሀቅ ሲኖርሽ እንከላከላለን። ይሄ የትውልድ ጉዳይ ነው። አሁን እኔ ድራማ ብንሰራ እዚህ ጋር እችን ጊዜ እናመልጥ ይሆናል። ከዚህ በኋላ ምን እናድርግ ነው? አሁን ዲቦራን ለመስበር እንትናን ለማጥፋት ምንም አይጠቅምንም። ግን ሁላችሁም ሴት ልጆች አላችሁ። ሁላችሁም ይገዳችኋል። ሁላችሁም ለስማችሁ ትጨነቃላችሁ። ነገ የሌላ ሀገር ዜጎች ሊያዋርዱን ሲመጡ ኢትዮጵያውያን እንዲህ ናቸው ተብሎ ሁሉም ሴት ጀነራላይዝ ተደርጎ እንዲህ እንዋረዳለን። የሀገር ጉዳይ ነው። የአንዱ ጉድፍ ሁላችንም እንዲሉ የኢትዮጵያውያን ጉድ፣ የእናንተ ጉድ ምን አገባ የሚባል ነገር የለም። ኢትዮጵያዊ ሲባል ሁላችንንም ይመለከተናል። ለዛ ነው በሰከነ መንገድ ይሄ ነገር እንዴት ነው መቆም ያለበት? ስናወራም ለማስተማር እኮ ነው እንጂ ልጅቷን ለመግደል ለማጥፋት አይደለም። እና በዚህ አውድ ሆነን እንድናወራ ነው። ወደ እንትኑ እንመጣለን። ከዛ በፊት ቤታ ገብታለች። ከዛው ከሆነ ከታች ቁጭ ብዬ ዮኒም ሲናገር ነበር፣ እንዳልክም የተናገረው ነገር አለና እኔ የምደግፈው ነገር ነው። ምንድን ነው? አዎ ስህተት ሊኖር ይችላል። እህታችንም ከመውጣቷ በፊት ይቅርታ የጠየቀችባቸው ነገሮች አሉ። የምስሉ ጉዳይ እንደዚህ እርቃኗን ምናምን የሚባለው የግድ ደግሞ እኛ እዚህ ጋር ማየትም አይጠበቅብንም። እሱን አይተን ደግሞ የግድ ጃስም ማለት የለብንም። ሰዎች በሂደት ሊሳሳቱ ይችላሉ። ያለንበት ፕላትፎርም ቅድም እንደተባለው በጣም ከባድ ነው ቴዲ። ብዙ ነገር እያየን ነው እዚህ ፕላትፎርም ላይ እና ሰዎች አለ ኃጢአታቸውም ስቀለው ግደለው ሲባባሉም እያየንበት ያለ ነው። ግን አንድ ነገር አለ። እውነት ማናቸውንም እንደ እህት ነው የምናያቸው። ማንም ከማንም አይበልጥም አያንስም እና አጥፍታ ሊሆን ይችላል፣ ተሳስታ ሊሆን ይችላል። እግዚአብሔር ደግሞ ወደ እውነታው ይመልሳት። እሷን ለማስተማር ነው እዚህ ጋር የገባኸው። አንተም እሷን ለማስተማር ነው ሁሉም እየተናገረ ያለው እና ጌታ ይባርክ። አንተን ለመሰግን ነው ፈልገው። እንደገና እህታችንም ደግሞ ማን ነው እሱ? አሁን አንድ ነገር ባይምሮ ይመጣ ቀርቦ እኔ ገብቼ ለማውራው ያስደነግጠኛል። ይሄ ቤት ሰው ፊት መቆም ከባድ ነገር ነው። እቺ ልጅ ለወደፊቱም ለነገም ትምህርት ይሁናት። እንደዚህ አይነት ነገር ባይለመድ ለትውልዱም ጥሩ ነው። እንኳን እርቃን ቀርቶ እንዲሁ አንዳንድ አጸያፊ ነገር ስንሰማም እኮ ጆሮአችንን አሁን ይቀፈናል። በፊት እኔ አይቀፈኝም ነበር። እግዚአብሔርን አግኝቼ ወደ እውነቱ ከመጣው በኋላ ግን እኔም እንዲህ ነበረው ወይ አረሜ ይመጣል። ጥሩ ምክር ነው፣ ለጊዜው በቂ ነው። ከዚህ በላይ ራሷም እግዚአብሔር የሚምከራት። ተባረክ ቴዲዬ፣ ይሄን ለመናገር ነው። አመሰግናለሁ ድሉ ስለመሰለ በፊት ሪሌሽን ስለነበራቸው እና ደግሞ ሲታረቁ ሲጣሉ ምናምን እኔ ነበርኩኝና ያንን ኬስ ለማቀደም ደግሞ ዮኒ እንትን መልዕክት አስተላልፏል። ከሱ ጋር ይህን ያህል ጊዜ ቢቀርብሽ ይሄ ሰውዬ ምን ሊያደርግሽ ነው? ሊያጠፋሽ ነው። ይሄ ሰውዬን አምጥታ ዲቦራ ማድረግ ያለባት ምንድን ነው? እዚህ ቦታ ላይ እሱ ከሆነ እንደዚህ ህይወቷን እያጠፋና እያበላሸ ያለው አምጥታ እዚህ ጋር ዋንስ ፎር ላስት ታይም ማስቆም አለባት። መናገር አለበት። ማስቆም አለብን። ነገም ሌሎች እህቶቻችንም እንደዚህ ያደርጋል የሚል አስተያየት ከሌላም ቤት ስለሰማሁኝ ለዛ ነው እኔ እሱ ይምጣና እሱም ባለበት ይሄ ነገር እሱ ከሆነ ይህንን ነገር እየፈጠረ ያለው እሱ ይናገራል።
ማስረጃውን ማቅረብ ይችላል። እሷም ተናግራ እሱ ከሆነ ማስቆም ትችላለች እዚህ ቦታ ላይ። አይ ቲንክ እሱ ቢሆን ኖሮ እሷም ብሩን ኤአይ የምትሰሩ ሰዎች ይሄንን ነገር አታርጉና የሴቶቻችንን ስነ ልቦና አትስበሩ በሚለው ቢሆን ይታረምልን። እንደሱ ቢሆንልን ይሻላል። በነገራችን ላይ በቦይ ፍሬንድ በገርል ፍሬንድነት ወይም ደግሞ ባልና ሚስት አብረሃ የኖረችን ሴት ስትጣላ እሷን ብላክሜል ለማድረግ እርቃን ቪዲዮቿን መላክ ወንጀል ነው። አንደኛ ወንጀል ነው፣ ሁለተኛ ድድብና ነው። የትልቅ ድንቁርና ነው። በፍቅረኛሞች ሆነው ዘልቀው የፈለጉትን ሊያደርጉ ይችላሉ። ጥያቄያችን ግን ጌም ሲጫወቱ ለጊፍተሮች ሆን ብለው እንትና ብዬ አልነግራችሁም። በዚህ ጉዳይ ላይ ሳወራ ዋና የሚባሉ ጊፍተሮች አንዳንድ ጊዜ እኛንን እንደውም ተው የምንላቸው እንጂ ብዙ ጊዜ ጥያቄው የሚመጣው ከራሳቸው ነው ብሎ ነግሮኛል። ነገር ምስክሬ ነው። እንዲህ ከሆነ ግን ማቆም አለብን ነው። ነገ ከነገ ወዲያ ጌም የሚጫወቱ ሴቶች ሁሉ ስናያቸው እና ጊፍተሮቻቸውን ስናይ ከእርቃንነት ጋር እንዳንስል። አሁን እንደዛ ነው ይፈሳል ያለው። በቃ ታቡ እንደሆነ እና ነውር እንደሆነ ትውልዱ መሳል ስላለበት ነው። ይህን እዚህ ጋር ካላወራን ነገ የሚያድጉ ህጻናቶች ጌም ጨዋታን ከእርቃንነት ጋር ሰፍተው ሊመጡ ነው ማለት ነው። ህጻናቶች ገንዘብ ለማግኘት ለካ እርቃን መሆን በአንተም እመጣለሁ። የገባው ግን ለቡላላ ነው፣ ለቡላላና ለያብን የገባሁት ማለት ነው። እችላለሁ አይደል መናገር? እነሱም ያው ቴንኪው። እሺ አመሰግናለሁኝ። ወደ አንተ ደግሞ እመጣለሁ። አንድ ነገር በተናገርኩት ነገር ቡላላ አሁን ቅድም ምን እያለ ነበረ? ጥያቄ ይጠይቃት ነበር። ራሱን በጣም እንደ ንጹህ አድርጎ ነው ምናምን የሚጠይቃት። በጣም በቃ ይሄ ነገር መወገዝ አለበት ምናምን እያለ ነው ሲያወራ የነበረው። እንደዛ ከሆነ ታዲያ መጀመሪያ እሱ እናትን መቼ ነው ማክበር የሚጀምረው? ማለት ያው ለምሳሌ ሴት ልጆች እንዲህ ማድረግ የለባቸውም ትውልድ እየተበላሸ ነው ካለ የወለደችን እናቶችን ስንት የኢትዮጵያ እናቶችን እናታችሁን እንዲያርጉ እናታችሁን ገልብጬ እናታችሁን ጎርጉሬ እያለ ሲሳደብ የሚውል ሰው ነው። እና እሱ መቼ ቆይ ልጨርስ እንዳገባብ ልጨርስ የሚላክህን ሰው ጨርሸሽ ግን ሌላ ሰው የተናገርሽ ያለ ራስህ ነህ። ራስህ አውቃለሁ በደንብ ነው። ፎሎም ታደርገኛለህ፣ እንተዋወቃለን። አላረኩሽም ካልክ ይኸውና ቴዲ ቤትህን አስከብርልኝ። ራስን ትከላከላለህ ስትጨርስ። ተረጋጋ፣ ችግር የለውም። እንዴ የላከ ሰው ምን ነው አፋፋን በላለህ እንዴ? ኤኒዌይስ ቴዲ፣ ለማንኛውም አሁን አንድ ሰው ስለ ሰው ሲያወራ ራሱ ማን ነው በመጀመሪያ ደረጃ ገባክ? ራሱን ስለ ሴት ስታወራ አሁን አንተ እናትን አትሳደብም፣ የራስን አስተሳሰብ ነው የምትናገረው። የወረደ ቃል እየተናገርክ ሴቶችን አላይክ ያንን አታደርግም ቴዲ ገባክ? ብትናገርም የሆነ ያምርብሃል። አሁን ቡላላ ግን አየዋለሁ በየቦታው ሲሳደብ ነው የሚውለው፣ ሰው ሲወቅስ ነው የሚውለው። እንዲህ አይነት ሰዎች እንዴት ነው ህፃናት ትውልድ ይበላሻል ብሎ የሚያስቡት? መጀመሪያ ራሳቸውን ያስተካክሉ ሰው ላይ ከመምጣታቸው በፊት ነው። ቡላላ ላይ ያየሁት ችግር ይሄ ነው። ያብ ደግሞ ልጅቷ ባለቤቷ ተቀምጣ እኔና ሰውየው የሚባለው አረቦም ማለት ነው የሚሉት ምንም አይነት ሪሌሽን የለንም። ጊፍተሬ ነበር፣ እንቀራረባለን፣ በጣም ተቀራርበን እንደ ቤተሰብ እንደ ማንኛውም ሰው እናወራለን። ግን የሆነ ሰዓት ላይ ተለውጦ በሌላ ነገር እኔ ማሳደድ ጀመረ እያለች ነው የምትናገረው። ዲቦራ አሁንም ብታስገባት ላይቫ ላይ የሚሰማት ማለት ነው። ያብ ከየት አምጥታ ነው ታዲያ? ማን ነግሯት ነው? ከየት አምጥታ ነው? ሁለቱ ግንኙነት ነበራቸው ምናምን እያለች የምታወራው ያለ ማስረጃ መቼት ሰውን አትወቅስም አይደለ ቴዲ? የሆነ ማስረጃ ቢኖራት ነው። እና ይህንን ምንጭ ማስረጃ ከየት አምጥተሽ ነው? እሱ ስላለ ብቻ ነው ወይ የተቀበልሽው? ቴክስት አለሽ? የድምፅ ማስረጃ አለሽ? ይህን ልትይቻልሽበት መንገድ ምንድን ነው? ቴዲ ደግሞ ለአንተ ወደ አንተ ልታ አጠቅልለን ቴዲ አጠቅልለን ሁሉንም። አሁን ጌም እጫወታለሁ፣ ጌመር ነኝ እኔ። አሁን ከወንድ ወደ ሴት የተለወጥኩ ሴት ነኝ እኔ። ቤታ ታውቃለህ፣ ወንዳ ወንድ ላይ ከዚህ ቲክቶክ ላይ ምናምን በእንደዚህ አይነት ነገር በባለትዳር ብትል ምንድን ነው በሙሙ ምናምን የታወቂ አላውቅም። ተሳዳቢና ባለጌና ክፍት አፍናቅ ይሄ ያለ ነገር ነው። ግን ሁላችንንም አጠቅልለን ቴዲ ፕሊዝ። ሰው ጋር የመሆን መብቷ የተጠበቀ ነው። ይሄ እንትን መንካት ነው። እኛ ልንመርጥላት አንችልም። ቅድም እንዳልኩት
እኛ ፐብሊክ ላይ አጸያፊ ነገር ከተደረገ በዛ ጉዳይ ላይ እንወያያለን። ማህበረሰቡ የሚጎዳ መስሎ ከታየን መፍትሄ ምን እናድርግልን? ቤታ ባነሳሽው ጀነራላይዝ አታርግ፣ ትክክለኛ ነገር ነው። እሱ ነው ትንሽ የደበረኝ። ጽፌላታለሁ። ጀነራላይዝ ያደረግኩት ያ ነገር ሲደርሰኝ ስሟን ጠርቼ መናገር ከብዶኛል። ነገር ግን አንደኛ አሰብኩኝ፣ ይቺ ልጅ ልትሰበር ትችላለች፣ ሰዎች ሊረባረቡባት ይችላሉ። ስለዚህ አልፎ አልፎ በተባራሪ ቢሆን አንዳንድ ነገር ስለምንሰማ እንደው በጠቅላላ ሴቶች ባካችሁ ይሄ ብናገር ይሻላል። በዚህ ውስጥ እንግዲህ ምንማር በሚል እሳቤ ለእሷ አስቤ ጀነራላይዝ ያደረኩት እንጂ ሁላችሁም እዚህ ድርጊት ውስጥ አላችሁ ያልኩኝ አይደለም። በዛ ቦቶች እናቶች እንደኔ እናት የሚመስሉኝ ሰው ነኝ። በእኔ ስም ደግሞ ብዙ አካውንት 2 አካውንት አለ። መጀመሪያ አካውንት የተዘግቶ ነው እና ተሳድቤ አላውቅም። ያን እና ተሳደኩበት ቮይስ ካለ ግን በቪዲዮ ወጥቼን ይቅርታ የምጠይቀው ሁላ ተሳድቤ አላውቅም እና በዚህ ልክ ቤት ስትናገረኝ ግራ ገብቶኝ ነው። ሲቀጥል ደግሞ አንቺም ተሳዳቢ ነበርሽ፣ ያን ትሽን አውቀዋለሁ እና አሁንም ቡላላ አስጨርሽኛ እያዳመጥኩሽ አልነበረ ቅድም? አይ በመሀል አንተም ገብታል።